ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ቢንያም ኔታንያሁ ምህረት እንዲደረግላቸው ለእስራኤል ፕሬዝዳንት ጥያቄ አቀረቡ። በሶስት የሙስና ድርጊቶች ክስ የተመሰረተባቸው የእስራኤል ጠቅላይ ሚኒስትር ቢንያም ኔታንያሁ የአገሪቱ ፕሬዝዳንት አይዛክ ሄርዞግ ምህረት እንዲያደርጉላቸው ጠየቁ። ሄርዞግ ይህንን ከፍተኛ አንድምታ ያለው ጥያቄ ከማጤናቸው በፊት ከፍትህ አካላት አስተያየቶችን እንደሚቀበሉ የፕሬዝዳንት ጽሕፈት ቤት ተናግሯል። ኔታንያሁ ላለፉት 5 ዓመታት በሙስና በማጭበርበር እና በሶስት የተለያዩ ክሶች እምነትን በመጣስ ክስ ቀርቦባቸው ነበር። ኔታንያሁ በቀረቡባቸው ክሶች በሙሉ ጥፋተኛ አለመሆናቸውን በመግለጽ ይከራከራሉ። ጠቅላይ ሚኒስትሩ በቪዲዮ ባስተላለፉት መልእክት የፍርድ ቤት ክስ ሂደቱ እስከ መጨረሻው ማየት የሚመረጡ ነበር፣ ቢሆንም ሀገራዊ ፍላጎት ግን ከዚህ በተቃራኒው የሚፈልግ ነው ብለዋል። የተቃዋሚ ፓርቲ ተወካዮች ይቅርታ ከመጠየቃቸው በፊት ጥፋተኝነታቸው ማመን አለባቸው ሲሉም ተናግረዋል። በዚህ ወር መጀመሪያ ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሄርዞግ ለኔታንያሁ ሙሉ በሙሉ ይቅርታ እንዲያደርጉላቸውም ጠይቀዋል። በወቅቱ ሄርዞግ ይቅርታ እንዲደረግለት የሚፈልግ ማንኛውም ሰው ጥያቄውን በመደበኛ ስርዓት መሰረት ማቅረብ እንዳለበትም ተናግረዋል። እሁድ ዕለት የጠቅላይ ሚኒስትሩ ጽሕፈት ቤት ኔታንያሁ የዚህን ያልተለመደ ጥያቄ አስፈላጊነት አንድምታው ግምት ውስጥ በማስገባት በማለት ለፕሬዝዳንቱ የጽሑፍ ይቅርታ ደብዳቤ ይፋ አድርገዋል። ፕሬዝዳንቱ መቼ ውሳኔ ላይ እንደሚደርሱ የሚጠቁም ነገር የለም። እንደ አውሮፓውያኑ አቆጣጠር በ2020 ቢንያም ኔታንያሁ ለመጀመሪያ ጊዜ ችሎት ፊት የቀረቡ የእስራኤል ጠቅላይ ሚኒስትር ሆነዋል። ጠቅላይ ሚኒስትሩ ላይ የቀረበው የመጀመሪያ ክስ መዝገቡ ውለታ እንዲዋልላቸው ከሚፈልጉ ከፍተኛ ባለሀብቶች ስጦታዎች፣ በዋናነት ሲጋራ እና ሻምፓኝ መቀበላቸው ተጠቅሷል። በሁለተኛው ክስ ደግሞ የአንድ የእስራኤል ጋዜጣ ስርጭት ለማሻሻል በምላሹ አዎንታዊ ስፋት ለማግኘት ቃል ገብተዋል የሚል ክስ ቀርቦባቸዋል። በሶስተኛ ክስ አቃቤ ሕግ በአንድ ጊዜ የድረ-ገጽ አዎንታዊ ሽፋን ለማግኘት በሚል ለአንድ የእስራኤል የቴሌኮም ኩባንያ ተቆጣጣሪ ባለአክሲዮን የሚጠቅሙ ውሳኔዎች አሳልፈዋል ይላል። ኔታንያሁ ሁሉንም ክሶች ጥፋተኛ አይደሉም በማለት የተከራከሩ ሲሆን፣ ችሎቱ የፖለቲካ ተቃዋሚዎች የሌለን ነገር ለመፈለግ የመሰረቱ ሲሉም ፈርጀውታል። እሁድ ዕለት ባስተላለፈው ቪዲዮ መልእክት የቀረበባቸውን ክሶች ውሃን እያቋረጡ አይደለም፣ ነገር ግን ሂደቱ እስራኤል ከውስጥ እየከፈላት ነው ብለዋል። ጠቅላይ ሚኒስትሩ አክለውም የፍርድ ቤት በአስቸኳይ መቋረጥ የተፈጠረውን ውጥረት በመቀነስ ሀገራችን በጣም የምትፈልገውን ርቀት በሰፊው ለማምጣት ትልቅ እገዛ ይኖራል ብለዋል። ኔታንያሁ በሳምንት 3 ጊዜ ፍርድ ቤት ቀርበው በመመስከር እንደሚጠበቅባቸው ተናግረው ይህንንም የማይቻል ጥያቄ ሲሉ ገልጸውታል። ይቅርታው እስራኤል ሀገራዊ አንድነት በማህበር ዕድሎች እንድትጠቀም እንደሚረዳት ገልጸዋል። የፖለቲካ ተቀናቃኞችም ኔታንያሁ ፍላጎታቸውን ከሀገሪቱ ጋር ለማጣመር ሞክረዋል ሲሉም ከሰዋል። ተቃዋሚ ፓርቲ መሪ ያኢር ላፒድ ጥፋተኛ መሆናቸውን ካላመኑ መጸጸታቸውን የሚገልጽ ምንም ነገር በሌለበት እንዲሁም ኔታንያሁ ከፖለቲካ ሕይወት ራሳቸውን እስካገለሉ ድረስ ይቅርታ ማድረግ አይችሉም ብለዋል። የግራ ክንፍ ፖለቲከኛ እና የቀድሞ እስራኤል ጦር ምክትል አዛዥ ያኢር ጎላን ጥፋተኛ ብቻ ይቅርታ ይጠይቃሉ ብለዋል። በእስራኤል መደበኛ ሕግ መሰረት ፕሬዝዳንቱ ወንጀለኞችን ይቅር የማለት እና ቅጣቱ የመቀነስ ወይም የመቀየር ስልጣን አላቸው። ነገር ግን የእስራኤል ከፍተኛ ፍርድ ቤት ፕሬዝዳንቱ የሕዝብ ፍላጎት ካለ አንድ ግለሰብ ጥፋተኛ ሆኖ ከመገኘቱ በፊት ወይም እጅጉን ከግል ጉዳይ ከሚያያዝ ሁኔታ ላይ ይቅርታ ማድረግ ይቻላል ሲል ወስኗል። የኔታንያሁ ቀኝ ክንፍ ሊኩድ ፓርቲ እና ደጋፊዎቻቸውም ለመሪዎች ይቅርታ እንዲደረግላቸው ይፈልጋሉ። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝ እና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።